በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሁሉን የሚችል ጌታ እግዚአብሔር አምላካችን በሰማያት የምትኖር በምስጋና በከፍታ የምትኖር ማንም የማያሸንፍህ ምስጋና ገንዘብ የሆነ አቤቱ የመላእክት አለቆች የሚያመሰግኑ ቅዱሳን የሚያመሰግኑ ጻድቃን የሚያመሰግኑ ኃይላት ስልጣናት የሚያመሰግኑ አራቱ እንስሶች የሚያመሰግኑ 24 ሰማያት የሚያመሰግኑ ቸርነትን ያዩ ህዝቦች እኛ ልጆች የምናመሰግንህ አንተ ቅዱስና የዋህ አምላካችን እግዚአብሔር በጌታችን በአምላካችን በጌታችን በኢየሱስ ክርስቶስ እናመሰግንሃለን። ቤተክርስቲያን ታመሰግንሃለች፣ ትውልድ ያመሰግንሃል። አቤቱ በሕይወታችን ስላሳለፍክልን ስላለፈው ከፊት ለፊታችን ስለሚሄደው መልካምነትህ ስትዘረጋች እጅህ እናመሰግንሃለን። በእያንዳንዳችን ቤት በእያንዳንዳችን ኑሮ ስለምትሰራው ቅዱስ ስራ እናመሰግንሃለን። በአባቶቻችን በቅዱሳን ስለሰራኸው ስራ እናመሰግንሃለን። መብራትን ስላበራልን፣ ጨለማ ስላራክልን፣ በመስቀል ላይ ተሰቅለ የሞትን ቀስት ስለሰበርክልን እናመሰግንሃለን። የህይወት ባለቤት ስለሆንከን እናመሰግንሃለን። አባትና አምላክ ስለሆንከን እናመሰግንሃለን። ጸጋን ስለምታበዛልን ስለምትጠብቀን እናመሰግንሃለን። በጌታችን በአምላካችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባሃል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ እግዚአብሔር ልጆች ብሩካን፣ በእሱ የተወደዳችሁ በቅዱስ ስሙ የታተማችሁ በቅዱስ ደሙ የተዋጃችሁ ብሩካን ሁላችሁ እንደምን ቆያችሁ? እግዚአብሔር አምላካችን ለዘላለም ስሙ የተወደደ የተመሰገነ ይሁን። እንግዲህ ይሄ ሳምንት የንስሐ ሳምንት ነው። እግዚአብሔር የምንፈልግበት ሳምንት ነው። አይኖቻችንን ከፍተን ቀና ብለን ለምናይበት ሳምንት ነው። በተለይ ደግሞ ንስሐ የምንገባበት ከኃጢአታችን ቤታችንን መልሰን ጌታ ሆይ ማረን ብለን በፊቱ የምንቆምበት በደሙ በቸርነቱ ፊት ቆመን በደላችንን ይቅር የምንለማመንበት የንስሐ ሳምንት ነው። ያው ለመብላት ለመጠጣት ለመደሰት ጊዜ ያለው ለመግደል ለመጾም ደግሞ ጊዜ አለው። ለመስገድ ያለንን ነገር ለእግዚአብሔር ለመስጠት ጊዜ አለ። ደግሞ እግዚአብሔር ለመቀበል ለመባረክም ጊዜ አለ። በዚህ ጊዜ በተለይ ደግሞ አሁን በጾም ጊዜያችን ራሳችንን በምናይበት ጊዜ ቃሉ መብራታችን ሆኖ ራሳችንን እንፈልግበታለን። እንደጠፋውን ድሪም የፈለገች ሴት ጎንበስ ብላ መብራት አብርታ የወደቀባትን ስርቻ ውስጥ የወደቀውን ጠርጋ አባራ ሁሉን ነገር ታግሳ ነው ያገኘችው። ጎንበስ ብለን አሁን እኔ እንዲህ ነኝ ብለን ከተቀመጥንበት የኢጎ ተራራ ወርደን ራሳችንን ዝቅ አድርገን በእውነትም ንስሐችን ምንገባበትና ራሳችን ምንፈልግበት መብራታችን ቃሉ ሆኖ ገንዘቡን ምንፈልግበት ጊዜ ነው ይሄ ጊዜ። እግዚአብሔር ብሩካን እና በተለይ ደግሞ ንስሐ ስንገባ ስለ ኃጢአት ማወቅ አለብን። ኃጢአት ምንድን ነው? ምን አይነት ኃጢአት ነው የምንሰራው? እንዴት አይነት ኃጢአት ነው የምንሰራው የሚለውን በደንብ ለይተን ማወቅ አለብን። አስታውሳለሁ አምና በዚህ ሰዓት ስለ 3 አይነት ኃጢአቶች ተምረናል። በራስ ላይ የሚፈጸም ኃጢአት፣ ማትረቢ ነሽ፣ የሞትሽ ነሽ፣ ደደብ ነሽ፣ ሞት ይገባሃል፣ መፈጠር አልነበረብህም እያለ ራስን መስደብ፣ ቤተ መቅደስን ማናናቅ፣ ክርስቶስ የሞተለትን የገነባውን ሕያው ድንጋይ የሰራውን ይህን ቅዱስ ሰውነት ማናናቅ፣ አደጋ እንዲደርስበት መጋበዝ፣ የራስ ላይ የሚፈጸም ኃጢአት ነው። ሁለተኛው ኃጢአት ሰው ላይ የምንፈጽመው ነው። መግደል፣ መስረቅ፣ መዋሸት፣ የሰውን አእምሮ በንግግር በሐሜት በሌላም ቋንቋ በፍርድና በቁጣ መጉዳት፣ ማኩረፍ፣ አለመታረቅ፣ መጨከን፣ ሰው ላይ አቅም እያለ ጉልበት እያለ ግን መጨከን፣ አለመራራት፣ እነዚህ ነገሮች ሰው ላይ የሚፈጸሙ ኃጢአቶች ናቸው። በተለይ እነዚህ ደግሞ ዋጋ ያስከፍላሉ። ያው 2 ሰዎች መካከል ስለሚፈጸም የአንዱ ሰው ኃጢአት ሌላውን ሰው ከነካ ዳኛው ግድ እንዲናገር እንዲሰራ እንዲፈርድ ያስገድደዋል፣ እግዚአብሔር ዳኛ ስለሆነ እና በዚህ ምክንያት በሰው ላይ የምንፈጽመው ኃጢአት እጥፍ እየሆነ እኛ ላይ እንደሚመጣ የዘራነውን እንደሚያሳጭደን ተምረናል። ንስሐ ስንገባ የእውነት ንስሐ መግባት ነው ያለብን። ምንም እንዳልተፈጠረ አድርገን ማሰብ የለብንም። አንዳንድ ሰዎች ቂም በውስጣችን ይዘን መንፈሳዊ አድርገን አመናፍሰነው እንቀጥላለን። በቃ እኔ አልደርስበትም አይደርስብኝ ብለን ጾማችንን በሰላም ለመጾም እንሞክራለን። ውስጣችን ግን ቁጣ አለ። ያ ቁጣ እዛ ሰው ላይ በሕይወቱ ላይ አለ። ተቆጥቶኛል፣ ተቀይሞኛል እያለ እኛ ግን ችግሩን ለመፍታት አንሞክርም። በዚህ ምክንያት የታሰረ
ችግር የማይፈታ ጾም ልንጾም እንገደዳለን። ስለዚህ ችግሮችን የውስጥ ኃጢአቶቻችንን በደንብ ለይተን ማወቅ። ሶስተኛው እግዚአብሔር ለምንፈጽመው ኃጢአት ነው። እሱ ደግሞ ተስፋ ማድረግ፣ ከአምላካችን ተስፋ በሌላ ተስፋ ማስቀመጥ፣ መመኪያ ማዘጋጀት፣ ሌላ ባዕድ አምልኮ ማምለክ፣ በስሙ ዝም ብሎ መሐላ መማል። በቃ እውነት እውነት ነው ማለት ሲገባ ማርያምን፣ ገብርኤልን፣ ጌታን፣ ጊዮርጊስን ምናምን እያሉ በቃ በቅዱሳንና በሰማይ ስም እየማሉ እግዚአብሔርን መድፈር፣ እግዚአብሔርን ሰማይ መድፈር በእግዚአብሔር ላይ የሚፈጸም ኃጢአት ነው እና እነዚህን ሁሉ ኃጢአቶች ለይተን ማወቅ፣ ስንናዘዝም በደንብ ለይተን ማስቀመጥ እንዳለብን ተምረናል አንድ ጊዜ ላይቭ ስትሪም ላይ። ዛሬ ደግሞ በስጋችን በመንፈሳችን ስለምንሰራቸው ኃጢአቶች ነው የምንማረው። እነዚህ ኃጢአቶች በገላትያ መጽሐፍ ምዕራፍ 5 ቁጥር 20 ጀምሮ ቁጥር 18 ጀምሮ ተጽፈዋል። ምንድን ነው የሚለን ሐዋርያ ጳውሎስ? በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋም ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር። በሥጋችን የምንሰራቸው ኃጢአቶች አሉ። እነዚህ ምንድን ነው? ዝሙት ሥጋችን ላይ የምንፈጽመው ኃጢአት ነው። ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት። እነዚህ በሥጋችን ላይ የምንሰራቸው ሥጋችንን የሚያሳድፉ፣ ሥጋን የሚያቆሽሹ፣ የተቀደሰውን ቤተ መቅደሳችንን የሚነኩ ስለሆነ የቆሻሻ ስሜታችን መንፈሳችንን ስለሚጫነን መጸለይ ሁሉ ያቀተናል። ይሄን ሰርቼ እንዴት እንደዚህ እያሰብኩ እንዴት እንደዚህ እየሰራው እንዴት። ብዙ ሰው ከቤተክርስቲያን አደባባይ ላይ የማታገኙት ኃጢአት ስለሚሰራ ነው፣ እግዚአብሔርን ስለማይፈልግ አይደለም። ብዙ ሰው ቤተክርስቲያን መቅደስ ውስጥ ሲገባ የማታዩት ኃጢአት ስለሚሰራ ነው። ሥጋው ሲያደፍ የሰው ልጅ መንፈሱና ነፍሱ ትጨነቃል። እግዚአብሔርን በእምነት ገፋ አድርጎ እንኳን በእምነት ጠጋ ብሎ ለመቅረብ እንኳን ይቸግረዋል። እና እንደዚህ አይነት እስራት ያመጣል፣ ይቆራረጣል። ከእግዚአብሔር ከፊቱ እንድንኮበለል ያደርጋል። በሥጋችን የምንሰራው ኃጢአት ትንሽ ጊዜያዊ ደስታ ይሰጥና ግን በጣም ብዙ ዘላለማዊ ደግሞ ጸጸትና ቁጭት፣ ራስን መጥላት ያመጣል። እነዚህ የሥጋ ስራዎች ናቸው። ዘፈን፣ መስፈን። ዘፈን በመንፈሳችን ውስጥ የሰይጣንን ሐሳቦችና መልእክቶች ተቀብሎ የሚያስገባ አደገኛ መሳሪያ ነው። እንደ ዘፈን የመንፈሳዊ ሰዎች ጠንቅና ጠላት የለም። እንደ ዘፈን ሰው ይኸውላችሁ በመንፈሳዊ ሕይወቱን ለማደግ አንድ እርምጃ ተራመደ የሚባለው ዘፈንን ቁርጥ አድርጎ ሲመጣ ወደ እግዚአብሔር ቤት። ዘፈን በጣም ከፍተኛ የመግዛት አቅም ያላቸው መናፍስትን በውስጣችን የሚያስገባል እና ሰይጣን የሚናገርበት ነው። ሰይጣን በሕሊናችን በምክሩ በጓደኞቻችን በዘመዶቻችን ሲናገረን እምቢ ስንለው በምንወደው ሙዚቃ ሊናገረን ይችላል። አንዳንድ መጥፎ አስተሳሰቦችን፣ ፍችን፣ ቆርጦ መጣልን፣ ሰውን መለማመጥን፣ ይቅር አለማለትን የሚያስተምሩ ዘፋኞች ናቸው። ታውቃላችሁ፣ በቃ ያዩትን ሴትና ወንድ እየተመኙ መዋልን የሚያስተምሩ ዘፋኞች ናቸው። ዘፈን ሚስት እንድታመሰግን አይጋብዝም። ያየሃትን ቆንጆ እንድትናፍቅ፣ እንድትጓጓ፣ እንድትሳሳ በሕይወት ዝሙት ውስጥ እንድትገባ የሚጋብዝ አደገኛ ዓለም ነው። በጣም አደገኛ መንፈስ የሚሰራበት ዓለም ነው። እረፍት በሌለ ሁኔታ ሰዎችና አእምሯቸው ለእግዚአብሔር ሳይሆን ለሰይጣን የምንጥልበት ትልቁ በሽታ ነው። እውነት ለመናገር ሰው ንስሐ እየገባ ተደብቆ ሙዚቃ እያዳመጠ መቀጠል የለበት። ክርስቶስን የምትወዱት ከሆነ ክርስቶስን ምረጡ፣ አለዚያ ዘፈን ምረጡ። ሁለት ነው ምርጫ መሆን ያለበት። ስካር፣ መስከር። ሰው ዝም ብሎ አይሰክርም። ሊዝናና ብቻ አይሰክርም። ሊያመልጥ እንዲደበቅም ነው የሚሰክረው። ግን ስካር ለብዙ ኃጢአቶች መነሻ ምክንያት፣ ለብዙ ኃጢአቶች ስካር ሰውን ያዋርደዋል። ውስጡን ገበናው በአደባባይ እንዲያጋልጥ ያደርገዋል። ትንሽ ያደርገዋል። ቤተ መቅደሱን ያቆሽሸዋል። ተመልከቱ፣ የእግዚአብሔር ቤተ መቅደስ ሌላ ነገር ሲሰራበት ብታዩ ምን ይሰማችኋል? የምትወዷ ቤተክርስቲያን ውስጥ ብትሞቱ አይሻላችሁ? ብንሞት አይሻላል? እንደዛ ከምናይ በስጋችን ውስጥ የምንሰራው ኃጢአት ልክ እንደዛ። መላእክት በጣም ነው የሚሳቀቁት በዛ በምንሰራው ኃጢአት። ለምን? ይሄ የእግዚአብሔር ቤተ መቅደስ ስለሆነ። እነዚህን ኃጢአቶች ለይተን ማወቅ እና መናዘዝ ያስፈልጋል።
ሌላው የነፍስ ኃጢአቶች የሚባሉት ደግሞ ነገሮች ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት እነዚህ መንፈሳችን ውስጥ ያሉ ናቸው። ሰውን በመንፈሳችን እንጠላለን። በመንፈሳችን ውስጥ በነፍሳችን ውስጥ እንገለዋለን፣ እንቀናበታለን። ለምን ተሻሻለ እንላለን። አፋችን አይልም፣ መንፈሳችን ይላል። በቃ ጥልን፣ ክርክርን ይጋብዛል፣ ይጭረዋል። አድመኝነት፣ የአድማን ሀሳቦች፣ አጀንዳዎች ይቀርጻል። ውስጣችን የምንጠላውን ለማግለል የማንሰራው ስራ የለም። በስራ ቦታ፣ በቤተሰብ ጉባኤ፣ በተለያዩ በቤተክርስቲያን የማናደርገው ነገር የለም። ውጤቱ ደግሞ በጣም በጣም ከባድ ቅጣትና ኃጢአት ያመጣል። አክዓብና ኤልዛቤል ለነፍሳቸው ፈቃድ ሲሉ ነው ያንን ንጹሕ ገበሬ ናቡቴን ገድለው በሕይወት ዘመናቸው መከራ የመጣባቸው። አንድ እርሻ ፈልገው ፍላጎታቸው የነፍሳቸውን መሻት ለመፈጸም ስለፈለጉ ነው። እግዚአብሔርን ሰድቧል ብለው ገበሬውን አስገድለው እርሻውን የወረሱበት። እግዚአብሔር ግን ደማቸው በውሻ እንዲላስ ነው ያደረጋቸው። በገዛ እጃቸው የሞትን ወጥመድ ወደ ራሳቸው ሳቡ። ነፍሳችን ውስጥ የምንሰራው ኃጢአት ጣጣውን የሚያመጣ ወደኛ። አልሰገደልኝም ብሎ ያለው ሃማ መርዶክዮስን አልሰገደልኝም ብሎ የመርዶክዮስ ዘመዶች አይሁዶች በ128 አገሮች ይገደሉ ብሎ አዋጅ ካሳወጀ በኋላ የተገደለው ግን እሱ ነው። የእስራኤል አምላክ ሲነስ ራሳችን የምናልቅበት ራሳችን የምንሞትበት ነው። በውስጣችን በነፍሳችን ውስጥ የምንሰራው ኃጢአት፣ ቅናት፣ ጥል፣ ክርክር፣ አድመኝነት እነዚህ ነገሮች ስናደርጋቸው አይታወቁም። በዘመናችንና በልጆቻችን ላይ የሚያመጣውን ግን መከራ ልነግራችሁ አልችልም። በቅናት ምክንያት ሰው የምታጠቁ ሰዎች ልጆች ከወለዳችሁ ተጠንቀቁ። በአድማ ሰውን የምታገሉ ሰዎች ልጆች ከወለዳችሁ ተጠንቀቁ። በሕይወት ዘመናችን ቆመን ነው የሚከፍለን እግዚአብሔር። ዳኛው ሰማይ ላይ ስላለ ማለት እነዚህ ነገሮች ተሰምቶ ንስሐ ልንገባ ልንጸጸት፣ ልክ አይደለሁም ልንል ይገባል። ሌላው በጣም ትልቁ ነገር ደግሞ የመንፈስ ኃጢአት፣ ሟርት፣ ከደብተሮች ከዚህ ከኃጢአተኛ ጠንቋዮች ጋር የምንገናኝ እግዚአብሔርን ከሚያገለግሉ ከንጹሐኖቹ ጋር ሳይሆን ከበሽተኞች ጋር የምንኖር ውስጥ ለውስጥ በቴሌግራም ግሩፕ የምንጻጻፍ ኮከባችንን የምናስቆጥር ነጋችንን ለማወቅ ካለን ጉጉት የተነሳ ጠንቋይ የምናማክር ሟርተኞችን የምናዳምጥ ዘመናዊ ሟርተኞችን ስንሰማ የምንውል ይሄ ከባዱ ኃጢአት ነው። እግዚአብሔር ላይ ተስፋ ማድረግ ትተን በሟርተኞችና አጋንንት በሚሰራባቸው ሰዎች ላይ ልባችን ሲደገፍ ከባድ ችግር ሲገጥመን ምንድን ነው ይባላል? የቸገረው እርጉዝ ያገባል። ችግር ሲገጥመን የምንገባባቸው ወጥመዶች ናቸው። በችግረንም ጊዜ እግዚአብሔር ተስፋ ማድረግ ይሻላል። ዝም ብዬ እግዚአብሔር ተስፋ አደርገዋለሁ፣ የመድኃኒቴን አምላክ ተስፋ አደርጋለሁ ማለት ሲገባ ሟርተኞች ፍለጋ መሄድ። አላውቅም ዝርዝር ነገሩ ግን እንዲህ አይነት ሰዎች ይኖራል። ቤት ውስጥ የሆነ ነገር ትተው የሚሄዱ የማይነቀል ስር ተክለው የሚሄዱ ማለት ነው። ሟርተኛ ቤት ውስጥ ተገባ፣ ሰይጣን ቤታችን ውስጥ እንዲገባ ከፈቀድነት ሳይተክል አይሄድም። የሆነ ነገር ምንም ቢጨንቀን ወደ መስቀሉ ወደ ክርስቶስ ወደ ሞተልን መምጣት ይሻላል። መድኃኔዓለምን የመሰለ ሙሉ ጌታ እያለ ሌላ ቦታ አትንከራተቱ። ወደ ነፍሳችሁ እረኛ ተመለሱ። ወደሚያዝንላችሁ ጌታ ራቁትን ወደ ሞተላችሁ ጌታ ተመለሱ። ወደሚረዳችሁ አንደርስታንድ ወደሚያደርጋችሁ ወደ ንጹህ ዓለማችሁ ለክርስቶስ ተመለሱ። ሌላ ዓለም የለንም። እግዚአብሔር ልጆች ንስሐችን የሚሆነት ንስሐ፣ ጸጸታችን የሚሆነት ጸጸት መሆን አለብን። የምናደርጋቸው ንግግሮች ዝም ብሎ አይምሯችንን ለማቅለል ብቻ የእውነት ተሰምቶን ከልባችን ወደ ካህናት አለቃ ወደ ኢየሱስ ክርስቶስ መምጣት አለብን። ወደ ቄሱ ስትመጡ ወደ ካህናት አለቃው እንደመጣችሁ አስቡ። ቄሱ ወደ ካህናት አለቃ ወደ ክርስቶስ ነው የሚመራችሁ። ወደ እኛ አለቃ ነው የምንመራችሁ። ስንሰማችሁን፣ ኑዛዜያችሁን፣ ድካማችሁን ስትሰጡን ሸክማችሁን ወደ እሱ ነው የምናቀርበው። ስለዚህ እግዚአብሔር እንደሚቀርብ ሰው ንስሐ መግባት ያስፈልጋል። እግዚአብሔር ልጆች በደንብ ተዘጋጅታችሁ ንስሐ ግቡ። 40 ቀን ከሰኞ ጀምሮ ስለሚጀምር በደንብ አድርጋችሁ ንስሐ ገብታችሁ ስሙ። እግዚአብሔር ባርካችሁ። የሰማነውን
በልቦናችን ይሰድርብን። እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት ይብዛልን ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይ ካታችሁ ስለምትወጡ እግዚአብሔር እናንተን ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም